የነትራኦሬ አጋር የሆኑት ጀነራል አብዱራማኔ ቲቻኒ መንበረ ስልጣኑን ከጨበጡ በኋላ ኒጀር ካቀረቀረችበት ቀና ብላለች። 2 ዓመት ከመንፈቅ ባስቆጠረው የመሪነት ዘመናቸውም የሀገራቸውን ኢኮኖሚ በየዓመቱ በ2.5% አሳድገዋል። በአሁኑ ወቅትም አጠቃላይ የኒጀራውያን ሕይወት ተሻሽሏል። በርካታ ትምህርት ቤቶችና የጤና ተቋማትም ተገንብተዋል። ሀገሪቷ ፈረንሳይና የውጭ ካምፓኒዎችን ጠራርጋ ማባረሯን ተከትሎ የማዕድን ዘርፉ ከፍተኛ መነቃቃትን አሳይቷል። የዩራኒየም ክምችቷም ረብጣ ዶላሮችን እያስገኘላት ነው። በቅርቡ ደግሞ ሀገሪቷ ተዝቆ የማያልቅ የነዳጅ ዘይት ክምችት እንዳላት መረጋገጡ የኒጀራውያንን ነገ ከወዲሁ ያማረ ያደርገዋል ተብሏል። Niger has a great deal of potential for the future, even though it is a country that is frequently disregarded. Niger is currently at a turning point under the leadership of President Abdurrahman Chiani. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ጀነራል አብዱራማኔ ስለወሰዷቸው እርምጃዎችና ኒጀር እየተጓዘችበት ስላለው የለውጥ ጎዳና እናወጋችኋለን። ኒጀር በምዕራብ አፍሪካ የምትገኝ ወደብ አልባ ሀገር ናት። ሀገሪቷ በርካታ ውድ ማዕድናትና የተፈጥሮ ሀብቶች ያሏት ብትሆንም በገቢር ግን ሕዝቧ በድህነት አረንቋ ውስጥ ተዘፍቆ የሚኖር ነበር። ኒጀር ለበርካታ አስርተ ዓመታት በድህነት ከዓለም ሀገራት 5ኛ ደረጃ ላይ የምትገኝ ሀገር ነበረች። ኒጀር ቀደም ባለው ጊዜ የፈረንሳይ ቅኝ ግዛት የነበረች ሲሆን ሉዓላዊ ሀገር ከሆነችም 50 ዓመታት አልፏታል። ይሁን እንጂ የኒጀር ነፃ መውጣትና ግዛታዊ ሉዓላዊነት ከወረቀት ማለፍ ሳይችል ቀርቶ ከነፃነቷ ጀምሮ እስከ 2023 ድረስ አንጡራ ሀብቷ በፈረንሳይ መንግስትና ካምፓኒዎች እንዲሁም በሌሎች የምዕራባውያን ካምፓኒዎች ሲመዘበርና ሕዝቧን በድህነት ሲማቅቅ ቆይቷል። የሀገሪቷ የፖለቲካ፣ የጦር ሰራዊት፣ የዲፕሎማሲ፣ የኢኮኖሚና የገንዘብ ፖሊሲዎች ሳይቀሩ በፈረንሳዮች የሚረቀቁና በእነሱ የሚዘወሩ ነበሩ። እስከ ቅርብ ጊዜያት ድረስም ኒጀርን ይመሩ የነበሩ ፕሬዝዳንቶች ከመጋረጃ ጀርባ በፈረንሳይ ነበር የሚሾሙት። ታዲያ እነዚህ በየጊዜው ሀገሪቷን የመሩ መሪዎች ሕዝባቸውን ሳይሆን ፈረንሳይን የሚያገለግሉ አሻንጉሊቶች ነበሩ። በክምችት ብዛቱ ከዓለም 7ኛ ደረጃ ላይ የሚገኘውና ሀያላኑ የሚንገበገቡለት የዩራኒየም ክምችት ያላት ቢሆንም ሀገሪቷን ይመሩ የነበሩ ፖለቲከኞች ይህንን ውድ ሀብት ለሕዝባቸውና ለሀገራቸው አውለውት አያውቁም። ይልቁንም የሀገሪቱ ሕዝብ ከውጭ በሚመጣ እርዳታ ከእጅ ወደ አፍ የሆነ አስከፊ ኑሮ እንዲኖር ሲያደርጉት ቆይተው ነበር። ግና በወርሃ ሐምሌ 2023 ጀነራል አብዱራማን ቲቻኒ የነበረውን የተበላሸ ስርዓት በመፈንቅለ መንግስት ካስወገደ በኋላ ኒጀርን የኒጀራውያን ማድረግ ችሏል። በዓመቱ በ2024 ደግሞ የሳህል መንግስታት ጥምረትን ከቡርኪና ፋሶና ከማሊ ጋር በመመስረት እንደ የወገብ ቅማል የምዕራብ አፍሪካ ሀገራት ላይ ተጣብቆ ሕዝቡን ከሚያስበዘብዘው ኢኮዋስን በመውጣት ምዕራባውያኑን አስጨንቋል። ይህ የጀነራሉ እርምጃ ያላስደሰታቸው ምዕራባውያኑና በእነሱ የሚዘወሩት ተቋማት የተለያዩ ማስፈራሪያዎችንና ማስጠንቀቂያዎችን እንዲሁም ማዕቀቦችን ቢያንጋጉም አብዱራማኔ ግን ወይ ፍንክች በማለት ከዓላማው ንቅንቅ ሳይል ቀርቷል። ኢኮዋስም በ2024 መጨረሻ ላይ ለሦስቱ ሀገራትና ለመሠረቱት ጥምረት ዕውቅና መስጠቱ ይታወሳል። ሦስቱ ሀገራት ባሳለፍነው የካቲት የጥምረቱን 1ኛ ዓመት ካከበሩ ከአንድ ወር በኋላ ጥምረቱን አንድ ደረጃ ከፍ በማድረግ ወደ ኮንፌዴሬሽን ቀይረውታል። የጋራ ሰንደቅ ዓላማቸውንም ይፋ አድርገዋል። አዲስ ፓስፖርት የሚያሳተሙ ሲሆን የጋራ ገንዘብ ለመጠቀም መወሰናቸውንም አሳውቀዋል። አዲሱ የሳህል ኮንፌዴሬሽን ሀገራት ጥምረት በጋራ የሚያከናውኗቸው በርካታ ተግባራት ቢኖሩም እያንዳንዱ አባል ሀገርና የየሀገራቱ መሪዎች ግን በየሀገራቸው መሰረታዊ የሆኑ ለውጦችን ለሕዝባቸውም ሆነ ለሀገራቸው እያመጡ መሆናቸው
በተጨባጭ እየታየ ነው። ከነዚህ ሀገራት እርምጃዎች ውስጥ የመጀመሪያውና ዋነኛው የነበረው ሙሉ የሆነ ሉዓላዊነትን መቀዳጀት እንዲሁም የተነጠቁትን ሀገር ማስመለስ ነበር። ከቀኝ ግዛት ጋር ግንኙነት የነበራቸውን ውሎችና ወዳጅነቶች በሙሉ አቋርጠዋል። ሶስቱም ከፈረንሳይ ጋር የነበራቸውን ስምምነቶች በሙሉ የሰረዙ ሲሆን የፈረንሳይ ጦር ሀገራቸውን ለቆ እንዲወጣም አድርገዋል። ከየሀገራቸው ኦፊሻል ቋንቋ ጀምሮም በርካታ መሠረታዊ ጉዳዮች ላይ የተለያዩ ሀገራዊ የሆኑ ፖሊሲዎችንም አስፈጽመዋል። ኒጀር የለውጥ ጎዳናውን የተቀላቀለችው ከቡርኪናና ከማሊ ዘግየት ብላ እንደመሆኑ በየዘርፉ የወሰደቻቸው እርምጃዎች አዲስ በመሆናቸው እንደ ዜና መነገር ጀምረዋል። በቅርቡ ከተሰሙት ውስጥ አንዱ ዋና ሀብቷ የሆነውን የዩራኒየም ሀብቷን በበላይነት ተቆጣጥረው ሲመዘብሩ ከነበሩ የፈረንሳይ ካምፓኒዎች በመንጠቅ በመንግስት ስር እንዲሆን አድርጋለች። ከዚህ ቀደም በሰብአዊ እርዳታ ስም የሀገሪቷን አመራሮች እጅ በመጠምዘዝ የፖለቲካ ተጽዕኖ ሲያሳድሩ የነበሩ የምዕራባውያን የእርዳታ ድርጅቶችን እንዲሁም በድብቅ እስከ መፈንቅለ መንግስት የሚደርሱ ነውጦችን በማቀጣጠል የሚታወቁትን የምዕራባውያን ሚዲያዎችን ፍቃድ ሰርዛለች። በቅርቡ ደግሞ በስሙ ገለልተኛ የሆነና ፖለቲካዊ ዓላማ የለውም እየተባለ ይወደስ የነበረው ግና በተግባር የሀገርን መረጋጋት የሚያውክ ሆኖ የተገኘውን ዓለም አቀፉን የቀይ መስቀል ማህበር ሀገሪቷን ለቆ እንዲወጣ አድርገዋል። እነዚህ ሁለት እርምጃዎች የሀገሪቷን ሀብት የማስመለስና ከፖለቲካዊ ተጽዕኖ ነፃ የመውጣት ጉዳይ ብቻ ሳይሆኑ በራስ የማመን በህዝብ ላይ የመተማመን መገለጫ የሆኑ ተምሳሌታዊ እርምጃዎች ናቸው። የቀይ መስቀል ድርጅትም ሲፈጽም ተገኘ የተባለው ተግባር የምዕራባውያኑ መሰል ተቋማት ለጽድቅና ለበጎነት ብቻ አስበው በጭራሽ እንደማይንቀሳቀሱ የሚያሳይ ነው። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ኒጀር በዩራኒየም ክምችት ከዓለም 7ኛ ደረጃ ላይ የምትገኝ ሲሆን የዓለም አቀፉን የዩራኒየም ፍላጎት 5 በመቶ ስትሸፍን የቆየች ሀገር ናት። ከዚህ በተጨማሪ 25 በመቶ የሚሆነው የአውሮፓ የዩራኒየም አቅርቦት የሚሸፈነው ከኒጀር በሚዛቀው ዩራኒየም ነበር። ከዚህ ባሻገር ኒጀር 70 በመቶ የሚሆነውን የፈረንሳይ የዩራኒየም ፍላጎት ትሸፍን ነበር። ይህ አቅርቦት ግን ከኒጀር መንግስት የሚመጣና ለሀገሪቷ ተገቢውን ጥቅም የሚሰጥ አልነበረም። የኒጀር የዩራኒየም ማዕድን ተይዞ የነበረው የፈረንሳይ ካምፓኒ በሆነው አራኖ ነበር። ፈረንሳይ ለጉድ ትዝቀው የነበረው ይህ የዩራኒየም ሀብት እንደ ወትሮ በቀላሉ መገኘት ካቆመ 20 ዓመታት ያለፈው ቢሆንም ፈረንሳይ እስከዛ ጊዜ በፈጸመችው ዝርፊያ በአውሮፓም ሆነ በዓለም በኒውክሌር ማመንጫ ብዛቶች ቀዳሚ ናት። ፈረንሳይ 18 የኒውክሌር ማብሊያና የሀገሪቷን 65 በመቶ የኤሌክትሪክ ፍጆታ የሚሸፍኑ 56 የኒውክሌር ኃይል ማመንጫዎች አሏት። ለእነዚህ ሁሉ የኒውክሌር ማብሊያዎችና ማመንጫዎች የሚያስፈልገውን የዩራኒየም ግብዓት ታገኝ የነበረው ደግሞ ከምትበዘብዛት ኒጀር ነበር። ከሞኝ ደጃፍ ሞፈር ይቆረጣል እንደሚባለው ፈረንሳይ የኒጀርን አንጡራ ሀብት ያለ አንዳች ስጋት እንደ ራሷ ስትጠቀም ቆይታለች። ፕሬዚዳንት አብዱራማኔ ወደ ስልጣን ሲመጣ ግን ነገሮች እንደ ቀድሞ አይሆኑም ብሎ ቃል በገባው መሰረት ብዙ ነገሮችን ለውጧል። በኃላፊነት 1 ዓመት ያህል ከቆየ በኋላም የዩራኒየም ማምረቻ አካባቢዎችንና ፋብሪካዎችን በሙሉ በመንግስት ቁጥጥር ስር በማድረግ አርሶና ከተባለው ካምፓኒ የማምረትና የማስተዳደር ኃላፊነቱን ነጥቆ በእጁ አስገብቷል። ጥቅማቸው ሲቀር ምን ማድረግ እንደሚችሉ ያውቁ የነበሩት ፈረንሳይና ምዕራባውያን አሁን ላይ ግን ድንገት ሳይጠብቁት ከአንድም 3 ጎረቤታማ ሀገራት ሙሉ ለሙሉ እነሱን ከጨዋታ ውጪ ማድረጋቸው እንደተለመደው የወትሮ ጥቅማቸውን በቀላሉ እንዳያስመልሱ አቅመ ቢስ አድርጓቸዋል።
በጉልበት የፈለጉትን ሀገር እንዳሻቸው የሚበዘብዙት ምዕራባውያኑ ከኒጀር ወግድ ሲባሉ የኒጀር አመራር ውሳኔውን እንዲመረምር ማስፈራሪያና ማስጠንቀቂያን ጨምሮ የበረከቱ ማዕቀቦችን አሽጎድጉደው ነበር። በተለይ አይን ብሌኗ የጠፋ ያህል የተንገበገበችው ፈረንሳይ በተለያየ መንገድ ብትፍጨረጨርም ሊሳካላት ባለመቻሉ ለሰሚ እንኳን የሚያሳፍሩ የሽብር ተግባሮችን ደጋግማ ሞክራለች። አራውኖ የተባለው ካምፓኒም ተመልሶ ስራውን ለመቀጠል የሚያስችለውን ለመፈራረም በርካታ ጊዜ ሊደራደር ቢሞክርም ስላልተሳካለት ሀገሪቷ ከካምፓኒው ታጣለች ያለውን ገቢ በሚዲያዎች በመዘርዘር የውሸት ትርክትን ነስቶ ውስጣዊ ቀውስ ለመፍጠር ጥረት አድርጎ ነበር። ነገር ግን የአብዱራህማኔ መንግስት ከቻይና ጋር ስምምነት የፈጸመ ሲሆን የስምምነት በተደረገ በሳምንታት ውስጥም በርካታ ክምችት ያለው የነዳጅ ሀብት ተገኝቷል። In April this year, Niger's military junta signed a $400 million deal with China. ይህን ተከትሎም ኒጀር በአጭር ጊዜ ውስጥ ወደ ነዳጅ ኤክስፖርት መግባት ችላለች። ይህ ደግሞ ዜጎቿም ሆኑ የመንግስት አመራሮቿ የሚፈጸምባቸው ስም የማጠልሸት ተግባሮችና የሚሰነዘሩባቸው ዛቻዎች ቁብም እንደማይሰጣቸው በተግባር የታየበት ሆኗል። ምዕራባውያኑ እኔ ከሞትኩኝ ሰርዶ አይብቀል ብለው ኒጀር ላይ ዓለም አቀፍ ቁጣን ለማስነሳት ሀገሪቷ ከኢራን ጋር የዩራኒየም ግብይት ለመፈጸም ስምምነት ላይ ደርሳለች። ለዚህ ማስረጃው ደግሞ በቅርብ ጊዜ የኒጀር ጠቅላይ ሚኒስቴር የዩራኒየም ናሙናዎችን ይዞ ወደ ቴሄራን መጓዙ ነው የሚሉ ትርክቶችን በሚዲያዎቻቸው ነስተው ነበር። የኒጀር መንግስትም ጠቅላይ ሚኒስቴሩ ወደ ቴሄራን የሄዱት ከዩራኒየም ንግድ ጋር በተገናኘ ጉዳይ ሳይሆን ለሌላ አስፈላጊ ለሆነ ጉዳይ እንደሆነ ገልጿል። የኒጀር መንግስት አክሎም ምዕራባውያኑና ሚዲያዎቻቸው ለሀገር ደህንነት ጎጂ የሆኑ መረጃዎችን የሚያሰራጩት እኩይ ተግባራትን መፈጸም ቀዳሚ ዓላማቸው ከሆኑ በሰብአዊ እርዳታ ስም ኒጀር ውስጥ ከተሰገሰጉ የኤንጂኦዎች ጋር በመናበብ መሆኑን ደርሰንበታል በማለት ከአንድ ተቋም በስተቀር ሁሉንም አባረዋቸዋል። እነዚህ ኤንጂኦዎች ይዘውት የሚመጡት የእርዳታ አይነትም ሆነ መጠቀም አለበት የሚሉት አካባቢና የማህበረሰብን ክፍል የሚወስኑት ራሳቸው በመሆኑ በህዝብ መሃል ቅራኔ እንዲፈጠርና እነሱ በፈለጉ ሰዓት ሁከት ማስነሳት የሚያስችላቸውን ስራ ዘውትር የሚሰሩ ናቸው። እነዚህ ተቋማት ለስምሪት የሚመርጧቸው አካባቢዎች ለወትሮ በአደገኛነታቸው የሚታወቁና አሸባሪዎች የሚንቀሳቀሱባቸው መሆናቸው ጥርጣሬን በመፍጠሩ ከዚህ ግልጽ ያልሆነ አሰራር እንዲታቀቡ ተደጋጋሚ ማስጠንቀቂያ ቢሰጣቸውም ማረም ባለመቻላቸው ነበር ከሀገሪቷ እንዲባረሩ የተደረጉት። ሆኖም በሰብአዊ እርዳታ ስም የሚንቀሳቀሱት እነዚህ ድርጅቶች እንዲወጡ ሲደረግ የተሻለ ግልጽነት ያለውና የሚንቀሳቀስባቸው አካባቢዎችም ለደህንነት አስጊ አይደሉም የተባለው ዓለም አቀፍ ቀይ መስቀል ማህበር እንዲወጣ አልተደረገም ነበር። ሆኖም ግን እያደር ይህ ድርጅት የበጎ አድራጎት ኤንጂኦዎች እጥረት አለ በሚል ሰበብ ለወትሮ ትኩረት ይሰጣቸው የነበሩትን የተቋሙ እገዛ የሚያስፈልጋቸውን አካባቢዎች በመተው የሀገሪቷን ሉዓላዊነት የሚጋፉ ተግባሮች ላይ መሰማራት መጀመሩን የሚያመላክቱ እንቅስቃሴዎች መታየት ጀመሩ። ይህን ጊዜ የኒጀር መንግስትም ተቋሙን በጥንቃቄ መከታተልና መመርመር ጀመረ። በኒጀርም ሆነ በሌሎች የሳህል ሀገራት ላይ ያለው ተሞክሮ እንደሚያሳየው በምዕራባውያን ገንዘብ የሚንቀሳቀሱት እነዚህ የእርዳታ ድርጅቶች ዋነኛ ስራቸው መረጃ መሰብሰብና ውስጣዊ ነውጥ የሚፈጥሩ የሐሰት መረጃዎችን ማሰራጨት ነው። በተመሳሳይ ራሱን ገለልተኛ ነኝ ብሎ የሚጠራው የዓለም አቀፉ ቀይ መስቀል ተቋምም በኒጀር መጨረሻ ላይ ገለልተኛ ሆኖ ሳይገኝ ቀረም። ምንም እንኳን ይህ ተቋም አጣዳፊ የሆኑ የሰብአዊ እርዳታዎችን አልፎ አልፎ ያደርግ የነበረ ቢሆንም ራሳቸው ኒጀሮች በቀላሉ ሊያደርጓቸው የሚችሏቸው የእርዳታ አይነቶችን ነበር የሚያደርገው። ኒጀርም ካረጀው ትርክት በመውጣት የወዳጅነት መርኋንም ሆነ አድማሷን በመቀየር ተመሳሳይ መርህ ከሚከተሉት ሀገራት ጋር አዲስ ግንኙነትን ፈጥራለች። አሁን ላይም ከሩሲያ፣ ከቻይና፣ ከኢራን፣ ከሰሜን ኮሪያና ከህንድ ጋር የተወዳጀው የኒጀር መንግስት ሀገሪቷ ባሏት የተፈጥሮ ሀብቶች በአግባቡ ተጠቃሚ እንድትሆን የሚያደርጓትን ግዙፍ ፕሮጀክቶች እያከናወነች ነው። አዲስ የነዳጅ ክምችት አግኝቶና ክምችቱን በአግባቡ ከከርሰ ምድር አውጥቶ የነዳጅ ዘይትን ኤክስፖርት ማድረግ የጀመረው የአብዱራህማኔ መንግስት ከወዲሁ የህዝቡን ኑሮ በተጨባጭ መለወጥ ችሏል።
ወደ መሿለኪያ ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ መሰናዷችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትልኩልን ደስ ብሎን እንቀበላለን። ቻናላችንን ላይክና ሰብስክራይብ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። መልካም ጊዜም